1 ሳንቲም 2 ሳንቲም 3 ሳንቲም ወይም ደግሞ 5 ሳንቲም ያለሁበት ሀገር ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ ግን የመጣሁላችሁ ወይም ይዤላችሁ የመጣሁት ቪዲዮ ይጠቅማችኋል ብዬ አስባለሁኝ። እኔ ስለጠቀመኝ ነው። እንዲሁም ደግሞ በያላችሁበት ሀገር እኔ አረብ ሀገር አላየሁም፣ ግን ያለሁበት ሀገር የአውሮፓ ሀገር፣ የተለያዩ ሀገሮች እነዚህ ነገሮች አሉ ብዬ አስባለሁ። እንግዲህ ምንድነው ሳንቲም ብዙ ሰዎች እንንቃለን። በተለይ እኛ ኢትዮጵያኖች ከራሴ ጀምሮ ማለት ነው። እማትንቁም ትኖራላችሁ። ግን እኔ በፊት ምንም አይመስለኝም። በተለይ ያለሁበት ሀገር ሳንቲም በብዛት አለ። በመጀመሪያ ለቻናሌ አዲስ ከሆናችሁ ፕሊዝ ሰብስክራይብ እና ላይክ አድርጉኝ እና ዛሬ ደግሞ የሆነ ሀሳብ ይዤ የመጣሁት ስለ ሳንቲም ጥቅም ነው። እነዚህ ሳንቲሞች እንደምታያቸው በእጄ እየሰበሰብኩኝ ነው። 10 ሳንቲሙን በ10 ሳንቲም፣ 5 ሳንቲሙን በ5 ሳንቲም እንዲሁም ደግሞ 1 ሳንቲም አለ፣ 2 ሳንቲም አለ። ከዛ 2 ሳንቲም 3 ሳንቲምም አለ ይመስለኛል። ረሳው ታውቃላችሁ ሳንቲሞችን። 3 ሳንቲምም አለ፣ ግን 1 ሳንቲም 2 ሳንቲም ይሄ እዚህ ጋር አሁን በእጅ እንትን የምለው 10 ሳንቲም አለ፣ 20 ሳንቲም አለ፣ እንዲሁም 5 ሳንቲም፣ 1 ሳንቲም፣ 2 ሳንቲም ናቸው ያሉት። እና ሳንቲም ብዙዎቻችን እንጥል ይሆናል ወይም ደግሞ ምንም አይሰራም ብለን እናስባለን። ለምሳሌ እኔ የሆነ ሰዓት ላይ ሳንቲም ብዙም ሱቅ እጅ ራሱ ሳንቲም ሲሰጡኝ እናደን ነበር። እና የሆነ ሰዓት ላይ የሆነ ሰው ወይም ደግሞ በቃ ማለት አለቃዬ ራሱ ሳንቲም ማስቀመጫ አላት። ሳንቲም የምታስቀምጥበት እና ለምን የምታስቀምጩ ስርዓት ያው ነገረችኝ። ኦኬ ብዬ እኔም ሳንቲሞቼ የራሴን ሳንቲም የሆነ ማስቀመጫ አለ እዛ ውስጥ። ኢትዮጵያ እንደውም ብር የምንደብቅበት የባንክ ነገር ያው የልጆች ባንክ ትሉ የለ 10 ሳንቲም 5 ሳንቲም 2 ብር ምናምን ታስቀምጡበት አለ። የሆነ ቦክስ አለ እዛ ውስጥ ነው አይደለ? እዚህም አለ እና እዛ ውስጥ ማስቀመጥ ጀመርኩኝ። ከዛ ይሄ የምታዩት ሳንቲም ስንት ብር እንደሆነ ወደ ኋላ ነገርችኋለሁ። እና ታዲያኛ ምን አገባን ሰራ ሳንቲም ልትሉ ትችላላችሁ። እኔ ከዚህ በፊት ምንም ቦታ የለኝም ለሳንቲም እንዳልኳችሁ። ነገር ግን ሱቅ ሲሄድ በብዛት የሆነ ነገር ስገዛ ልብስ ራሱ ስትገዙ የሆነ አንድ ቲሸርት 10 ብር ከሆነ 10 ዩሮ ከሆነ 10 ብር ከ99 ሳንቲም ከ95 ሳንቲም ከ90 ምናምን ሳንቲም ነው ልብስ ስትገዙ። እና ሳንቲሙ እዚህ ጋር ያያችሁ 1 ሳንቲም አለ። ከዛ ብዙ ጊዜ ይገርመኛል። እና የሆነ ልብስ ልገዛ ብዬ 10 ሳንቲም 10 ብር ከ10 ሳንቲም ቢሉኝ 10 ሳንቲም የለኝም ተውልኝ ማለት አልችልም። የግድ 10 ሳንቲም ማንጣት አለባችሁ። ሶ ይሄ ነገር ገባኝ። አንድ ቀን ደግሞ የሆነ ነገር ስገዛ 5 ብር ከ5 ሳንቲም 5 ብር ከ1 ሳንቲም እግዚአብሔርን 5 ብር ከ2 ሳንቲም 2 ሳንቲሟ ታስፈልጋል። ይሄ ነገር በጣም አሪፍ ነው ብዬ በቃ ለራሴ ቃል ገባሁኝ። ከዚህ በኋላ ሳንቲም ላስቀምጥ እና እነዚህ ሳንቲም ሳስቀምጥ የሆነ ጊዜ የሆነ እቃ ስገዛ ድፍን ብር ከምዘረዝር ለምሳሌ 10 ብር ከ10 ሳንቲም ካሉኝ 20 ብርና 10 ብር ካለኝ 20 ብሩን አልዘረዝርም። 10 ብር ሰጥቻቸው ሳንቲም 5 ወይም 10 ሰጣቸዋለሁ ማለት ነው። እና ብዙ ጊዜ ራሱ 10 ሳንቲም ሰጥቻቸው መልስ አልቀበርም ሁሉ ነበረ። ምኑኝ ነው እላለሁ። ግን ደግሞ እቃ ስትገዙ 5 ሳንቲም ቢያስፈልጋችሁ 5 ሳንቲም የለኝም ተውሉ ብትሏቸው አይ ሳንቲም በቃ ችግር የለውም ብለው ሳንቲም አይሰጧችሁም። እና ከዛ ከጊዜ ብዛት እኔ ያ ሁሉ አለፈና አመዛዝኛ ስጨርስ ሳንቲም ማጠራቀም ጀመርኩኝ። እና አሁን ትናንትና እስቲ ቆይ ብዬ ዝርግፍ አድርጌ ያለኝን ሳንቲም ሳስበው እዚህ ጋር የምታዩትን ሳንቲም ምናምን እነዚህ አሁን የምታያቸው ሳንቲሞች በሙሉ ስንት ብር እንደሆነ ገምቱ። 1 ብርም አለ፣ ድፍን 1 ብር አለ፣
ድፍን 2 ብር አለ። አራሳያችሁም እዚህ ጋር ይታይ መሰለኝ። እንዲሁም ደግሞ 50 1 ብር ይሄ 2 ብር ነው። አዎ ይሄ 2 ብር ነው። ከዛ ይሄ ደግሞ 50 እና 50 1 ብር ማለት ነው። እና ውዶችዬ ይሄ አጠቃላይ ብር ስንት ሆነ? ትናንትና ስቆጥረው 12 ብር ከ50 ሳንቲም አስባችሁታል? ሳንቲሞቹ ብቻ 12 ብር ሳንቲምና ብሩን ቢሰጧችሁ የትኛውን ነው የምትቀበሉት? ሳንቲሙ ብዙ ስለሆነ ይከብዳችኋል። ነገር ግን ከሳንቲሙ ይልቅ የምትፈልጉት ምኑን ነው? ብሩን ነው። ነገር ግን እነዚህ ሳንቲሞች አሁን 12 ብር ከምናምን ከ50 ሳንቲም ነው። 12 ብር ሲባዛ አሁን ባለበት የኢትዮጵያ ዩሮ ስንት ነው? በብላክ ማርኬት ወይም ደግሞ በባንክ ደምሩት እናንተ ስንት እንደሆነ ድረሱበት። ግን ይሄ ብር 12 ብር ከምናምን ነው። በዚህ ደስ ብሎኝ የ10 ብር ካርድ ሞልቼ እናቴን፣ አባቴን፣ ቤተሰቦችን አወራለሁ ማለት ነው። የሳንቲም ጥቅሙን አወኩኝ አሁን ላይ። እና ብዙዎቻችን ሳንቲሞችን እንንቃለን፣ ስራ እንንቃለን። እኔ አሁን በጉልበቴ ምንም ይሁን ስራ እሰራለሁ። በብዛት ስራዬን አሳያችኋለሁ። ሊብ ላይ ይገባለሁ ምናምን ነገር ራሱ አገር ቤት የማሰራውን ስራ ግቢ ውስጥ ያሉ ሳሮች ወይም የሆኑ የሚጠዳ ነገር ግቢ ውስጥ በጣም ብዙ ነገር በእጅ የሚሰሩ የጉልበት ስራ፣ የወንድ ስራ ግን ሴቶች መስራት የሚችሉ በጣም ብዙ ስራዎች እሰራለሁ። እኔ ብቻ አይደለሁም። ብዙ ጊዜ በተለይ እኔ ያለሁበት አካባቢ ራሱ ዘይቱን ታውቃላችሁ? አረብ ሀገር ዘይቱን ነው የሚባለው። ዘይቱን ፍሬ የሚቀነጥሱ አሉ። ብርቱካን ወደ ገጠር ሄደው የሚቆርጡ ልጆች አሉ። መንደሪኒ ብዙ ነገር የሚሰሩ ልጆች አሉ ወደ ገጠር። እና ምክንያቱም ሳንቲም ብለን እስከመጣን ድረስ የግዴታ በየወሩ የምንቀበረው ሳንቲም ሳይሆን ያለንን ሳንቲሞች በአግባቡ መጠቀም አለብን። እና እኔ እነዚህ ሳንቲሞችን መሰብሰብ ስጀምር ወይም ማስቀመጥ ስጀምር የእውነት ነው የምላችሁ ብዙ ጥቅም አግኝቼበታለሁ። ምክንያቱም እንዳልኳችሁ ነው። የሆነ እቃ ስትገዙ 10 ብር ከ5 ሳንቲም ነው የምትባሉት። እና ሂዱና እኔ የሆነ ቀን የሆነ እቃ ገዝቼ 5 ሳንቲም ጎደለኝ። ፕሊስ 5 ሳንቲም የለኝም ነገ አመጣልሻለሁ ስላት ኔቨር ነው ያለችኝ። አይሆንም ለ5 ሳንቲም ብላ መለሰችኝ። እንዳጋጣሚ ደግሞ እኔ ቦክሳም አልያዝኩም ነበረ 10 ብር ብቻ ይዤ ነው የሄድኩትና ከዛ በኋላ ነው ሳንቲሞቹ መሰብሰብ እንደዚህ የጀመርኩትና ብዙ ጊዜ እኔ አሁን እነዚህ ሳንቲሞች ጥቅም አላቸው። ትንሽ ነገር ትንሽ ነገሮች የምንንቅ ሰዎች አሉ። አሁን አንዳንድ ሰዎች ህፃን ልጅ ይንቃሉ፣ ወይም ህፃን ልጅ ወይም ነፍስ አያውቅም ምንም አያውቅም ብለው ብዙ ነገር ሊሉ ይችላሉ። ግን ያውቃሉ። እነዛ ልጆች እያደጉ ሲሄዱ እሱ እኮ እንደዚህ ብሎ ነበረ፣ እሷ እኮ እንደዚህ ብላ ነበረ ይላሉ። እነዛ ህፃን ልጅ ምን ያህል ጭንቅላቱ ብዙ ነገር እንደሚይዝ አላወቅንም። ሳንቲሞችም እንደዛ ናቸው። ሳንቲሞችም አይጠቅሙም ብለን እናስባለን። ለምሳሌ 1 ብር የሚሆነው 1 ሳንቲም 2 ሳንቲም 5 ሳንቲም 10 ሳንቲም ምናምን ብሎ የሳንቲም 1 ብር አለ። ስለዚህ 5 ሳንቲሙ ተሰብስቦ ነው ወደ 10 ብር 20 ብር 100 ብር 200 ብር የሚሆነው። እና ስለዚህ የትም ሀገር ብትኖሩ የትኛውም ሀገር ላይ ሳንቲሞቻችሁን ከዛሬ ጀምራችሁ በየቦታው በየቦክሳችሁ ያሉትን ሳንቲሞች የሆነ ማስቀመጫ አብጅታችሁ እዛ ውስጥ በማስቀመጥ አንድ ቀን በቸገራችሁ ሰዓት የሆነ ካርድ መግዛት ብትፈልጉ የሆነ ነገር መግዛት ብትፈልጉ ደሞዝ ባይደርስላችሁ ምናምን ይጠቅማችኋል። እና ሳንቲም በጣም 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 ብዙ ጥቅሞች አሉትና አስቀምጡ፣ ሴቭ አድርጉ። እና እኔ ይሄንን ያው ከራሴ ተሞክሮ ነው እና የምታቁም ትኖራላችሁ፣ የማታቁም ትኖራላችሁ። የሳንቲሙን ጥቅም የማታቁም የምታቁም ትኖሩ ትችላላችሁ። ግን እኔ ስላልገባኝ በፊት አይገባኝም ነበር። ሳንቲም ሰብስቤ ደግሞ ቦክሳይን በቃ ይከብደኛል ነበረ። አሁን ግን ጥቅሙ በጣም እንትን ስላለብኝ ብዙ ጊዜ እኔ ሳንቲም በማጠራቀም ወደ 700 ብር የሰበሰቡ ልጆች አይቻለሁ። ሳንቲሙ ብቻ ተቆጥሮ ማለት ነው። ግን ሳይበዛ መጠቀም አለባችሁ። አንዴ ከበዛ በኋላ ለእናንተም ከሚከብዳችሁ አረበዛ ባንክ ቤት ሄዳችሁ ነው እንትን የምትሩት የምዘረዝሩት። እኔ ግን እነዚህን አሁን ሱቅ ሂጄ ትናንት ገዛሁበት። ሱቅ ሂጄ በዚህ ባየኋቸው ሳንቲም በሙሉ ገዝቼበት ነው የመጣሁት፣ ብታምኑም ባታምኑም። ስለዚህ ሳንቲም ያስፈልጋችኋል። ሳንቲም ያዙ። ከዛም በኋላ በዚህ ሳንቲም ራሱ
ሰብስባችሁ ቆጥራችሁ ምርጥ የሆነ አንድ ቲሸርት ወይም ደግሞ አንድ ቦዲ ትገዛላችሁ። እውነት ለመናገር እኔ ባለሁበት ሀገር ማለት ነው። ስለዚህ ውዶችዬ ይሄን ለማለት ነው። እንግዲህ በሐሳቤ ከተስማማችሁ አይ ልክ ነሽ ሙሉ ብላችሁ ካሰባችሁ ቪዲዮዬን ላይክ በማድረግ ጀምሩት፣ ወይም ደግሞ ላይክ አድርጋችሁ እያያችሁ ውጡ። አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። መልካም ጊዜ